ወይ እንዴት የሚሰለች ነገር ነው። ሎሊ አሁንም አልጀመርሽም? ፈተናው እኮ ደርሷል። ሎሊ አንድ አስማተኛ ቃል አለኝ እናቴ አስተማረችኝ። እሱን አስማተኛ ቃል ካልሽ ሁሉም ነገር ይገባሻል። በይ አሁን አንቺ ደግሞ አስማተኛውን ቃል ንገሪኝ። ራሷን አንስታ ህሊናን መታቻት። ሎሊ በጠዋት ተነስታ የቤት ስራዋን ለመስራት ነበረ እቅዷ። ነገር ግን ስልኳን ይዛ እየተመለከተች የቤት ስራዋን መስራት ረሳች። ወይ እንዴት የሚሰለች ነገር ነው። እኔ በእርግጥ ተምሬ ትልቅ ደረጃ መድረስ ፈልጋለሁ። ሀገሬንና ራሴን ቤተሰቤንም መጥቀም ፈልጋለሁ። ግን ደግሞ እኔ በቃ ማጥናት የቤት ስራ መስራቱ ስልችት ብሎኛል አለች ሎሊ ትልቅ ደረጃ ላይ መድረስ ብትፈልግም ከሷ የሚጠበቀውን ነገር ትምህርቷን በስነ ስርዓት መከታተል የሚባለውን ኃላፊነቷን መወጣት አልቻለችም። ሎሊ አሁንም አልጀመርሽም? ፈተናው እኮ ደርሷል። ልክ ነሽ ህሊና፣ ግን እኔ በቃ ደከመኝ። ማታም ይህን ስልክና ቴሌቪዥን ሳይ አምሽቼን የተኛሁት። በቃ ለምንድን ነው በአንድ ጊዜ ሁሉንም የቤት ስራ ስለው የማይሰራው? ደግሞ ሁሉም ነገሮች እኮ በቀላሉ ቢገቡኝ ይሻለኝ ነበረ። እኔ የሚፈትነኝ ነገር አልወድም። እዩ እስቲ ምንም አይገባኝም። አንቺ ቆይ እንዴት ነው ሁሉም ነገር የሚገባሽ? ምንድነው ሚስጥርሽ? እስቲ ንገሪኝ ባክሽን። አንቺ እንዴት ነው የምታጠኘው? ምን አርገሽ ነው ባክሽ ሊና ንገሪኝ። እኔው አየዋለሁ በቃ ስልችት ስለሚለኝ ቶሎ ትቼ ወደ ስልኬ ወደ ጨዋታ ሄዳለሁ። ሎሊ አንድ አስማተኛ ቃል አለኝ እናቴ አስተማረችኝ። እሱን አስማተኛ ቃል ካልሽ ሁሉም ነገር ይገባሻል። አስማተኛ ቃል? ሎሊ በጣም ደስ አላት። ወይኔ በጣም ታድዬ እባክሽ ንገሪኝ። እኔ እኮ አስማተኛ ቃልማ ባገኘው በአንድ ጊዜ ሁሉንም ጥያቄ መልስና መፍትሄ አገኛለሁ። እባክሽ ምንድነው ይሄ አስማተኛ ቃል? ንገሪኝ እባክሽ ንገሪኝ አለቻት ሎሊ በጣም ጓጉታ። እሷ አስማተኛ ቃሉን ካወቀች በኋላ በአቋራጭ የቤት ስራዋን ቶሎ መስራት ፈለገች። ሎሊ ይሄ ቃል ግን ለመናገር ቅድመ ሁኔታዎች አሉ። መጀመሪያ እነዚህ 3 ነገሮች ማድረግ አለብሽ፣ ካለበለዚያ አስማቱ አይሰራም። አንደኛ ለ20 ደቂቃ ሳታቋርጪ ደብተርሽን ማንበብ። ለ20 ደቂቃ ማንበብ? እሺ ቆይ ሁለተኛውስ? በጥናትሽ መሃል ምንም ስልክ ወይም ጨዋታ ማየት የለብሽም። ስልክ ወይኔ። እሺ ቆይ ሶስተኛውስ? ቀጥይ። ሶስተኛ የምትችይው ያክል ጥያቄ መመለስ አለብሽ። ይሄን ካረግሽ በኋላ ቃሉን እነግርሻለሁ። ወይ ህሊና ግን በቃ 3 ነገር ናት። ላንቺ ስል ይሄ የአስማተኛውን ቃል እንድትነግሪኝ ስለምፈልግ ያልሽኝን አደርጋለሁ። ግድ የለም ህሊና፣ በቃ አሁን 3ቱን ነገር ፈጽሜ እጠብቅሻለሁ። ከዛ በኋላ የአስማቱን ቃል ስትነግሪኝ የቤት ስራውን እራሱ ይሰራልኛል፣ እራሱ ያጠናልኛል። በቃ እንደሱ ነው ፈልገው። እኔ ረጅም ነገር የሚያስጠና የሚያስለፋ ነገር አልፈልግም። በቃ ቃል እገባልሻለሁ፣ ሂጂ። ሎሊ ህሊና ከሄደች በኋላ 3ቱን የቤት ስራዋን የተሰጣትን ለመስራት ደብተሯን አነሳች። ወይ እኔ ጥያቄ እኮ ከብድ ነው ያለኝ። እንደው አስማቱን ቃል ለመስማት ስል ነው እንጂ እስቲ ልሞክር እንደምን። ይኸኛው ጥያቄ ወይ ጉድ!
ራሴን ሁሉ እኮ ሊያመኝ ነው። እኔ በቃ ትንሽ ካነበብኩ እኔ መጫወት ብቻ ነበር የምፈልገው እኮ። ውጭ ወጥቼ ብጫወት ምናምን ወይስ ስልክ ላይ ጌም ቁጭ ብሎ የቤት ስራ መስራት እንዴት ይከብዳል። ቆይ ግን መታገል አለብኝ፣ መስራት አለብኝ። ሎሊ በመሃል ስልኳን ታነሳለች። አይየለም ቃሌን ማክበር አለብኝ ብላ ታስቀምጣለች። እንደገና ያነበበች እንቅልፍ ያስቸግራታል። ራሷን መታ ነቅነቅ እያረገች ከእንቅልፏ ነቃ ለማድረግ ትሞክራለች። ሎሊ ቀስ እያለች የምታነበውን ነገር መውደድ ጀመረች። ትኩረት አርጋም ማንበቧን ቀጠለች። የቤት ስራውንም ለመስራት የጥያቄውን መልስ እያገኘችው ሄደች። አሃ እንደዚህ ሳነብ ጥያቄውን በቀላሉ መመለስ እችላለሁ እንዴ? የሚገርም ነው። ሎሊ አንብባ ጨረሰችና ደስ አላት። ይኸውልሽ ሊና ያልሽኝን ሁሉ አድርጌያለሁ። በቃ ስልኬን አላየሁ፣ የቤት ስራውን ሰርቻለሁ፣ በጣም አዳዲስ ቃላት አውቄያለሁ። በጣም ያልሽኝን ቃላት ሁሉ አክብሬያለሁ። ጥያቄዎቹም ደግሞ መልሳቸውን ሳነብ ይገርምሻል አወኩት። ለካ የሚከብደንን ነገር ስናነብ መልሱን ማግኘት እንችላለን። አንባቢ መሆን አዋቂ ያደርጋል። በይ አሁን አንቺ ደግሞ አስማተኛውን ቃል ንገሪኝ። ሎሊ ሚስጥረኛ ቃል ምን መሰለሽ? ሚስጥረኛ ቃል ዛሬ ነው። ዛሬ? የምን ዛሬ? ዛሬ ብቻ? ዛሬ የሚል ቃል ምን ማለት ነው? እንዴት ነው አስማት የሚሆነው እንዴ? እኔ እንደሱ እኮ አይደለም የፈለኩት። እኔ የሆነ አብራግራብዛ ምናምን ብለሽኝ ከዛ በኋላ ስለው ጊዜ በአንድ ጥያቄ የሚሰራልኝ ነው የምፈልገው። እንዴ ምንድነው የተጫወትሽብኝ ነው እንዴ? ሎሊ ራሷን አንስታ ሊናን መታቻት። እሺ ለውጥ የታለ? ምን ተለወጥኩኝ? የታለ በአስማተኛው ቃል የተለወጥኩት? እንዴ ሎሊ ለውጥ እኮ አለኸው። ለአደጋው ቁጭ ብለሽ አነበብሽ። እንደውም ዛሬ ጥያቄ ሰርተሻል፣ ስልክ አላየሽም። ከዚህ በላይ ምን አለ? አይ ሎሊ ለውጥ እኮ አለ። ልክ እንደ ቀርከሃ። ስለ ቀርከሃ ታሪክ ሰምተሽ ታውቂያለሽ? ቀርከሃ ዛፍ? የዛፍ ታሪክ እኔ አላቅም። ንገሪኝ። አንድ ታሪክ ልንገርሽ። አንድ ገበሬ ቀርከሃ ዛፍ ይዘራል። ከዛ በየቀኑ እየተንከባከበ ውሃ ይጠጣል። አንድ አመት አለፈ፣ ምንም ለውጥ የለም። ሁለተኛ አመት፣ ሶስተኛ አመት፣ አራተኛ አመት ምንም ለውጥ የለም። ግን ከመሬቱ በላይ ቅጠል የሆነ ምንም ነገር የለም። ብዙ ሰዎች ተስፋ ቆረጡ። ገበሬው ግን ተስፋ ሳይቆርጥ አትክልቱን እየተንከባከበ ቀጠለ። በአምስተኛው አመትም ግን ምንም ለውጥ የለም። ከአምስተኛ አመት በኋላ ግን ዛፎቹ በአንዴ ትልቅ እየሆኑ ሚስጥር ያለው እዚህ ጋር ነው ሎሊዬ። ለአምስት አመት ያክል ከስር ስሮችን የገነባ ነበረ። ምክንያቱም ዛፉ ትልቅ እንዲሆንና ነፋስ ሲመጣ እንዳይጥለው ከስር መጀመሪያ ስራውን ጨረሰ። ጥራትም እንደዚህ ነው ሎሊዬ። ዛሬ ጠነሽው 20 ደቂቃ፣ ነገ ከነገ ወዲያ ያልሽ ጎበዝ ተማሪ ትሆኚና ተጠራቅሞ ጥሩ ውጤት ታመጫለሽ። ለዛ ነው ሎሊ አስማተኛው ቃል ዛሬ የሆነው። ዛሬ አንድ ነገር ትሰሪያለሽ፣ ነገ አንድ ነገር ትሰሪያለሽ እያለ ያለ ጥሩ ውጤት ታመጫለሽ። ወይኔ ሄሊና፣ እውነትም አስማተኛው ቃል ዛሬ ነው። ገባኝ። ዛሬን ካጠናው ነገን ከነጎዲያን እየጨመርኩበት ጎበዝ ተማሪ ሆናለሁ። አመሰግናለሁ ብላ ህሊናን አቀፈቻት። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት